ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የተለያዩ የዓለም ሀገራት መግለጫዎችን እያወጡ ይገኛሉ። በዝርዝር የምትሰሙት ይሆናል። በሌላኛው መረጃችን በኢራን ላይ ተጨማሪ ጥቃት ሊፈጸም እንደሚችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ይህ በእንዲህ እንዳለ ፕሬዝዳንቱ አክለው ሐማስ ትጥቅ የማይፈታ ከሆነ ከባድ ቅጣት እንደሚጠብቀውም ዝተዋል። ዝርዝሩን ይዘናል። በማስከተል በዓመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከሮችና ዩቲዩበሮች የንግድ ገቢ ግብር ሊከፍሉ እንደሆነ ተገልጿል። በዝርዝር በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም በኢራን ላይ ተጨማሪ ጥቃት ሊፈጸም እንደሚችል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተናገሩ። ኢራን የባሊስቲክና የኒውክሌር ጦር መሳሪያዎች ግንባታ መርሃ ግብሮቿን መልሳ የምትጀምር ከሆነ የሚፈጸምባትን ሌላ ዙር ከባድ ጥቃት አሜሪካ እንደምትደግፍ ፕሬዝዳንቱ ተናግሯል። ፕሬዝዳንቱ ከእስራኤል ጠቅላይ ሚኒስትር ጋር ለጋዜጠኞች በሰጡት መግለጫ ላይ ኢራን የኒውክሌር ጦር መሳሪያዎችን ለመገንባት ከዚህ ቀደም ኢላማ ከተደረጉት ውጪ ሌሎች ቦታዎችን የጠቀመች መሆኗ ከተደረሰባት አሜሪካ ተጨማሪ ጥቃት እንደምትፈጽም ገልጿል። ፕሬዝዳንት ትራምፕ ለሰነዘሩት ዛቻ የኢራኑ ጠቅላይ መሪ ከፍተኛ የፖለቲካ አማካሪ አሊ ሻምካኒ በኤክስ ላይ በሰጡት ምላሽ በኢራን ላይ የሚሰነዘር የትኛውም አይነት ጠብጫሪ ጥቃት ፈጣንና የከፋ ምላሽ ይሰጠዋል ሲሉ ማስጠንቀዋል። ትራምፕ ባለፈው ዓመት ሰኔ አሜሪካና እስራኤል በኢራን ላይ በፈጸሙት የአየርና የሚሳኤል ጥቃት የአገሪቱ የኒውክሌር ተቋማት ፈራርሰዋል ቢሉም ኢራን ግን የኒውክሌር ጦር መሳሪያ እየገነባች አለመሆኑን ገልጻለች። መልሰው ለመገንባት ሙከራ እያደረጉ እንዳልሆነ ተስፋ አድርጋለሁ፣ እየገነቡ ከሆነ ግን ከማጥፋት ውጪ ምንም አይነት አማራጭ የለንም ብለዋል ትራምፕ። ፕሬዝዳንቱ ኢራን ባለፈው ዓመት ከተመቱባት ቦታዎች ውጪ ለጦር መሳሪያ ገብታ ሌሎች ቦታዎች የጠቀመች መሆኑን ወይም ደግሞ የሚያመላክቱ መረጃዎች እያነበብኩ ነው ማለት እየወጡ ያሉ ዜናዎችን ጠቅሷል። ባለፈው ዓመት ሰኔ ወር ላይ ለ12 ቀናት የዘለቀው ጦርነት ከእስራኤል ጋር ያደረገችው ኢራን የጦር መሳሪያ ተቋማትን መልሳ እየገነባች መሆኑን የሚያመላክቱ ዘገባዎች በማውገዝ የስነ ልቦና ዘመቻ እየተካሄደባት መሆኑን ገልጻለች። ጨምራም ራሷን ለመከላከል ሙሉ ለሙሉ ዝግጁ መሆኗና አዲስ ጥቃት የሚሰነዘርባትም ከሆነ በእስራኤል ላይ አስከፊ ውጤት ይኖረዋል ስትልም ኢራን አስጠንቅቃለች። በሌላ ዜና ሐማስ ትጥቅ የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ሲሉ ፕሬዝዳንት ትራምፕ ተናገሩ። የእስራኤሉ ጠቅላይ ሚኒስትር ተቀብለው ያነጋገሩት ፕሬዝዳንት ትራምፕ ሁለተኛው ዙር የጋዛ የሰላም እቅድ በፍጥነት እንደሚጀምር በመጠቆም ለሐማስ ከባድ ማስጠንቀቂያን አስተላልፈዋል። እስራኤልና ሐማስ ወደ ቀጣዩ ዙር የሰላም ሂደት በምን ያህል ፍጥነት እንደሚሸጋገሩ በጋዜጠኞች የጠየቁት ትራምፕ ሂደቱ በአስቸኳይ እንደሚሆን ጠቅሰው ሐማስ ትጥቁን በቶሎ የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ሲሉ አስጠንቅቀዋል። ባለፉት ወራት ተግባራዊ የሆነው የመጀመሪያ ዙር የጋራ ስምምነት የጠናቀቀ ሲሆን በሁለተኛው ዙር ሐማስ ትጥቅ እንዲፈታም ይጠበቃል። ትራምፕ እቅዳቸው በሆነ የሰላም ስምምነት ወደ ሁለተኛው ምዕራፍ እንዲሸጋገር መፈለጋቸው በእቅዳቸው መሰረት በፍጥነት ሁለተኛው ምዕራፍ መሸጋገር አለብን፣ ነገር ግን ትጥቅ ማስፈታት መኖር አለበትም ብሏል። ለዚህም ሐማስ በተስማማው መሰረት ትጥቅ መፍታት አለበት፣ ነገር ግን የማይፈታ ከሆነ ከባድ ቅጣት ይጠብቀዋል ሲሉ አስጠንቅቋል። ከዚህ ቀደም ግን የሐማስ ከፍተኛ መሪዎች ትጥቅ የመፍታት ጉዳይ ገና መሆኑን በመጥቀስ ተጨማሪ ንግግር ከአሜሪካ ጋር መደረግ እንዳለበትም ሲናገሩ ነበር። በሌላ ዜና ዩናይትድ ኪንግደም ከሶማሊያ ተገንጥላ ነጻነቷን ላወጀችው ሶማሊላንድ የአገርነት እውቅና እንደማትሰጥ አስታወቀች። ለሶማሊያ ሉዓላዊነትና የግዛት አንድነት ያላትን ድጋፍ በድጋሚ ማረጋግጣለች። ባለፈው ሳምንት እስራኤል ለሶማሊላንድ ነጻና ሉዓላዊ አገርነት እውቅና የሰጠችው የመጀመሪያ አገር ሆናለች። ይህንን ተከትሎ በርካታ አገራትና ቀጠናዊ ተቋማት የእስራኤልን እርምጃ በመቃወም መግለጫዎችን አወጥቷል። የቀድሞ የሶማሊላንድ ቅኝ ገዢ የሆነችው ዩናይትድ ኪንግደም ይህንን ጎራ ተቀላቅላለች። በተባበሩት መንግስታት ዩናይትድ ኪንግደም ጉዳይ አስፈጻሚ ጄምስ ካርኡኪ ትናንት በተደረገው የጸጥታው ምክር ቤት ስብሰባ ላይ ባደረጉት ንግግር ዩናይትድ ኪንግደም ለሶማሊላንድ ነጻነት እውቅና አትሰጥም ብሏል። በሶማሊላንድ እውቅና ሁኔታ ላይ የሚደረግ ማንኛውም ለውጥ በሞቃዲሾና በሀርጌሳ መካከል በሚደረግ ውይይት እናም የጋራ ስምምነት ላይ የተመሰረተ መሆን እንዳለበት እንዲሁም ከተባበሩት መንግስታት ቻርተር ዓላማዎችና መሪዎች ጋር መጣጣም እንዳለበት እናምናለን ሲሉ የሀገራቸውን አቋም አስታውቋል። የቀጠናውን ሰላምና ደህንነት አደጋ ላይ የሚጥል ማንኛውም እርምጃ ያሳዝነናል ሲሉም አክሏል። የሶማሊያ ፌዴራል መንግስትና የሶማሊላንድ ባለስልጣናት
ልዩነታቸውን እንዲፈቱና የጋራ ስጋት በሚደቅኑባቸው ጉዳዮች ላይ በጋራ እንዲሰሩም ጠይቋል። ከሶማሊያ የውስጥ ክፍፍል የሚጠቁሙት አልሸባብና ሌሎች ሽብርተኛ ቡድኖች ናቸው ሲሉም በምክር ቤቱ ስብሰባ ላይ ተናግረዋል። በሌላ መረጃ የተባበሩት መንግስታት የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ ላይ እስራኤል ከተለያዩ ወገኖች ጋር ስለሚኖራት ግንኙነት የመወሰን ነጻነት አላት ስትል አሜሪካ ገለጸች። በተባበሩት መንግስታት የአሜሪካ አምባሳደር የሆኑት ታሚ ብሩስ የሀገራቸው አቋም ባሳወቁበት ጊዜ እንደ ማንኛውም ሉዓላዊ ሀገር እስራኤል ዲፕሎማሲያዊ ግንኙነትን የመመስረት መብት አላት ብለዋል። እስራኤል ለሶማሊላንድ የሰጠችውን የአገርነት እውቅና ከወራት በፊት የተለያዩ ሀገራት በተናጠል ለፊልስጤም ከሰጡት እውቅና ጋር የሚመሳሰል መሆኑን አምባሳደሯ ጠቅሷል። በዚህ ዓመት የዚህ ምክር ቤት አባላትን ጨምሮ በርካታ ሀገራት ለፊልስጤም እውቅና ሲሰጡ ነበር፣ ነገር ግን መሰል አስቸኳይ ስብሰባ አላደረግንም ያሉት አምባሳደሯ ምክር ቤቱ ለተመሳሳይ ጉዳይ ወጥ አቋም አልያዘም ሲሉም ወቅሷል። ነገር ግን ፕሬዚዳንት ዶናልድ ትራምፕ የሶማሊላንድ እውቅና ይሰጡ እንዲሁ ተጠይቀው ለጊዜው አንሰጥም የሚል ምላሽ መስጠታቸው ይታወሳል። የጸጥታው ምክር ቤት ቋሚ አባል ያልሆነችው የሶማሊያ አምባሳደር አቡካር ኦስማን እስራኤል እውቅና አውግዘው ይህ በሶማሊያ ግዛት ላይ መከፋፈልን ያነገበ የወራት ተግባር ነው ብለዋል። አክለው ምክር ቤቱ በማያሻማ መልኩ እንዲያወግዘውም ጠይቋል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ከአገር ውስጥ በዓመት ከ2 ሚሊዮን ብር በላይ የሚያገኙ ቲክቶከርና ዩቱበሮች የንግድ ስራ ገቢ ግብር ሊከፍሉ እንደሆነ ተገልጿል። እንደ ቲክቶክና ዩቱብ ካሉ የማህበራዊ ሚዲያ መድረኮች በዓመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ሕግ ተዘጋጅቷል። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙም ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጣሪ የሚገኝ ገቢ ላይ ታክስ የሚጣልባት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ሕግ በአዋጁ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው ይህ አዋጅ ከዲጂታል ይዘት ፈጣሪ ገቢ የሚያገኝ አንድ ግለሰብ ወይም ድርጅት አዲሱ ረቂቅ ሕግ በአዋጁ ላይ የተቀመጡ ድንጋጌዎች የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው ይህ አዋጅ ከዲጂታል ይዘት ፈጣሪዎች ገቢ የሚያገኝ አንድ ግለሰብ ወይም ድርጅቶች ግብር መክፈል እንዳለባቸው ደንጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶች እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ጠቅሷል። የድምጽ ማስተላለፊያ ወይም ደግሞ ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚካተቱ አዋጁ ያስረዳል። ግብር የሚከፍለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠር እና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም ያስገነዝባል። ማስታወቂያዎችና ስፖንሰርሺፖች እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከልም ተጠቅሷል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው ዕቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስምምነቶች እና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ጥሎባቸዋል። ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆነ የተገለጸው ደግሞ አሁን በተዘጋጀው የገቢ ግብር ረቂቅ ደንብ ነው። ከዲጂታል ይዘት ፈጣሪ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነ ተቆጥሮ ግብር እንዲጣልበት የሚያደርጉ 3 ሁኔታዎች ረቂቁ ላይ ተቀምጧል። የመጀመሪያው ሁኔታ ከይዘት ፈጣሪዎቹ ዓመታዊ ገቢ ጋር የተያያዘ ነው። የይዘት ፈጣሪው ዓመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮ ግብር ይከፈልበታል። በፈጠራ ስራ ላይ የተሰማራ ግብር ከፋይ በድርጅት መልክ የተቋቋመ ከሆነ ደግሞ የንግድ ስራ ገቢ ግብር እንዲከፍል ይገድዳል። ይዘት ፈጣሪዎቹ በዚህ ምድብ ውስጥ እንዲካተቱ የሚያደርገው ሌላኛው ሁኔታ ደግሞ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነ የሚል ነው። ይዘት ፈጣሪዎች በዓመት ከ2 ሚሊዮን ብር በታች የሆነ ገቢ ማግኘታቸው ወይንም እንደ ድርጅት አለመቋቋማቸው ግን ከገቢ ግብር ነፃ ያደርጋቸው። እነዚህ ሁኔታዎች የማያሟሉ ከሆነ ሌሎች ገቢዎች በሚለው ምድብ ውስጥ ገብተው ከጠቅላላ ገቢያቸው 15% መክፈል ግዴታ እንደሚኖርባቸው ባለፈው ዓመት ለጸደቀው አዋጅ
የተዘጋጀው ማብራሪያ ላይ ተገልጿል። የንግድ ስራ ገቢ ግብር የሚለው ምድብ ውስጥ የሚገቡ ይዘት ፈጣሪዎች ከገቢ መረጃና መዝገቦች ጋር የተያዙ ግዴታዎች በአዲሱ ረቂቅ ሕግ ይጣልባቸዋል። ይዘት ፈጣሪዎቹ ከሀገር ውስጥም ሆነ ከውጭ ምንጮች በአይነትም ሆነ በጥሬ ገንዘብ ያገኟቸውን ገቢዎች የተመለከተ ትክክለኛና የተሟላ የሂሳብ መዝገብ መያዝም ይኖርባቸዋል። በዚህም የሂሳብ መዝገብ ውስጥ ከማስታወቂያዎች፣ ስፖንሰርሺፖች፣ ከደንበኝነት ምዝገባዎችና ከሌሎች ምንጮች የተገኘ ገቢን የሚያሳዩ መግለጫዎችን ማካተት እንደሚኖርባቸው ረቂቁ ዘርዝሯል። ይህ መግለጫ ከዲጂታል አገልግሎት መድረኮች የተገኘ መሆን እንዳለበትም አክሏል። ከስፖንሰርና ከማስታወቂያ አቅራቢዎች ጋር የተደረጉ ስምምነቶች እንዲሁም ክፍያዎችን መቀበልን የሚያሳዩ የባንክ መግለጫዎች የሚሉትም በሂሳብ መዝገቡ መስፈር ካለባቸው መረጃዎች ውስጥ ናቸው። በጥሬ ገንዘብ ክፍያ ምትክ የተገኙ ዕቃዎች ወይም አገልግሎቶች ግምታዊ የገበያ ዋጋቸው በመዝገባቸው የመያዝ ግዴታም በረቂቅ ሕጉ ይጣልባቸዋል። ለሚኒስትሮች ምክር ቤት ቀርቦ መጽደቅ ያለበት ይህ ረቂቅ ደንብ እስካሁን ድረስ ከታክስ ስርዓቱ ውጪ ሆነው የቆዩትን ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛው የግብር አሰራር የሚያስገባ ነው። ብሩክ ኒውስ በሚል ስም ቲክቶክ ላይ መረጃዎችን አሳጥሮ በማቅረብ የሚታወቀው ብሩክ ጫላ ይህ እርምጃ ሲጠብቀው የነበረ እንደሆነ ሌቢስ ተናግሯል። መንግስት ይህንን ጉዳይ እንዴት ሊያስፈጽመው ይችላል የሚለውን ጉዳይ ነበር ያልተረዳሁት የሚለውን ብሩክ በዚህ የተነሳ የሚመጡለትን የማስታወቂያ ስራዎች አስቀድሞ መደበኛ መስመር ውስጥ ማስገባቱን ይገልጻል። በግሌ የተለያዩ ማስታወቂያ ስራዎችን እሰራለሁ። ይህን በምሰራበት ሰዓት ቀጥታ የማስታወቂያ ፈቃድ ነው ያወጣሁት። ይህ ነገር እንዴት ይረዳኛል የሚለው ወደኛ መምጣት ስለማይቀር የማስታወቂያ ፈቃድ አውጥቼ ነበር እየሰራው የነበረው ሲል አስቀድሞ የወሰደውን እርምጃ አስረድቷል። የማህበራዊ ሚዲያ ይዘት ፈጣሪዎች ማህበርን ለማቋቋም እየተንቀሳቀሱ ካሉት መስራቾች አንዱ የሆነው ብሩክ እንደሚገልጸው የማህበራዊ ሚዲያ ስራዎች አገራችን ላይ ካለው የስራ ዕድል አንጻር ጥሩ ገቢ ያስገኛል ብሏል። የተቋማትን ምርትና አገልግሎቶች ማስተዋወቅ እንዲሁም በቀጥታ ስርጭት ላይቭ ወቅት የሚሰጡ ወደ ገንዘብ የሚመነዘሩ ጊፍቶች ቲክቶክ ላይ ገቢ ከሚገኝባቸው መንገዶች መካከል እንደሆኑ ይጠቅሳል። በይዘት ፈጣሪ ገቢ እያገኙ ያሉ ወጣቶች እዚህ ደረጃ ላይ የደረሱት ስራ በሌለበት ከባቢ ውስጥ ሆነው ወይም ደግሞ እነዚህን የማህበራዊ ሚዲያ መድረኮች በመጠቀም እንደሆነ ያስረዳል። ብሩክ የዲጂታል ይዘት ፈጣሪዎች ወደ ግብር ስርዓቱ መግባታቸው የሚደግፈው ጉዳይ ቢሆንም በረቂቁ ላይ በመነሻነት የተቀመጠው የ2 ሚሊዮን ብር ዓመታዊ ገቢ በጣም ትንሽ ነው የሚል ምልከታም አለው። የማህበራዊ ሚዲያ ይዘት ፈጣሪዎች ደረሰኝ የሚያገኙባቸውና እንደ ውጪ የማይቆጠሩ ተያያዥ ወጪዎች እንዳሉባቸውም ይናገራል። በየትኛው ሚዲያ ላይ የሚንቀሳቀስ ይዘት ፈጣሪ በጣም ብዙ የሚባሉ ወጪዎች አሉበት። ከክሬቲቪቲ አንጻር ተከታዮችን የሚገነባው በጣም ብዙ ስራዎች ሰርቶ ነው። 2 ሚሊዮን በጣም ትንሽ ነው ብሏል። ምናልባት ከፍ ብሎ በአመት ከ5 ሚሊዮን ብር በላይ የሚያገኙ ሰዎችን የግብር ስርዓት ውስጥ ቢገቡ ባይነኝ ሲል የተሻለ የሚለውን አማራጭም ጠቁሟል። ዘገባው የኢቢሲ ነው። ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየኩኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።